ሰላም ጤና ይስጥልን ወደ ተከታታዮቻችን እንዴት ናችሁ? አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ዕለታዊ ስፖርታዊ ጉዳዮችን ይዤ ቀርብ ያለው የተለያዩ አዳዲስ ስፖርታዊ መረጃዎችን ለእናንተ ለውድ ተከታታዮቻችን የማደርስ ይሆናል። ነገር ግን ከዛ አስቀድሞ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን የዩቲዩብ ገጻችን ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። የተለያዩ አዳዲስ ወቅታዊ ትኩስ ስፖርታዊ መረጃዎችን ለእናንተ እያደረስኩ ከእናንተ ጋር አብሬ ቆይታ የማደርግ ይሆናል። እንግዲህ በአውሮፓ በርካታ የሆኑ መረጃዎች እየወጡ ነው የሚገኙት። የዓለም የክለቦች ዋንጫን መረጃ እንመለከታለን። ሪያል ማድሪድ ነጥብ ጥሏል። በመጀመሪያ የዓለም የክለቦች ዋንጫ ጨዋታው ከሂላል ጋር ተጫውቶ አቻ ነው የወጣው። አሰልጣኝ ቻቢ አሎንሶ ከውጤቱ ጋር ተያይዞ ደስተኛ እንዳልሆነ እንደውም አሳፋሪ ውጤት እንደሆነም ጭምር ነው የተናገረው። ሁለተኛው አጋማሽ ጥሩ ተጫውተን ነበር ግን ደግሞ ውጤት አልቀናንም የሚል አስተያየት ሰጥቷል። የዓለም የክለቦች ዋንጫ ጨዋታዎችን እንመለከታለን። ዩቬንቱስ በሰፊ የጎል ልዩነት ጨዋታውን አሸንፎ መውጣት ችሏል። ይህንን ጉዳይ እናያለን። ከዛም በተጨማሪ የሊቨርፑልን ጉዳይ የምንመለከት ይሆናል። አትሌቲኮ ደ ማድሪድ ከአንድ የሊቨርፑል ተጫዋች ጋር በቃል ደረጃ ስምምነት ላይ ደርሷል ተብሏል። ይህ ተጫዋች ማን ነው? መቼስ ወደዛ ክለብ ያቀናል? የሚሉትን ጉዳዮች እንመለከታለን። ከዛ ውጪ በአርሰናል በከፍተኛ ሁኔታ እየተፈለገ የሚገኘው ቪክተር ዮኬሬሽ ከክለቡ ጋር ከፍተኛ ሰጣ ገባ ውስጥ መግባቱ እየተነገረ ነው የሚገኘው። በተለይም ደግሞ ክለቡ ከአርሰናል ጋር የሚያደርገውን ድርድር አቋርጦበታል። ያመኑን ተከትሎ ተጫዋቹ ደስተኛ እንዳልሆነ ነው እየተነገረ ያለው። ይህንን ጉዳይ እንመለከታለን። ከዛ በተጨማሪ ደግሞ እንደዚሁ ከዛው ከአርሰናል መረጃ ጋር ተያይዞ የማይልስ ሉዊስ ስኬሊን ጉዳይ እንመለከታለን። ተጫዋቹ በሪያል ማድሪድ ሲፈለግ ቆይቷል። አሁን ግን ውሉን ለማራዘም ተቃርቧል። ይህንን ጉዳይ እናያለን። እንዲሁም ደግሞ የሚኬል አርቴታ ረዳት አሰልጣኝ የሆነው ካርሎስ ኩዊስታ ከአርሰናል ጋር የሚለያይበት እድል እየሰፋ መጥቷል። ይህን እናያለን። ቼልሲ አንድ የአስተን ቪላ አማካይ ወደ ክለቡ ለማምጣት ከፍተኛ ፍላጎት ማሳየቱ እየተነገረ ነው የሚገኘው። ከዛም ባለፈ ደግሞ ከዚሁ ከቼልሲ መረጃ ጋር ተያይዞ አንድ የፊት መስመር ተጫዋችን ለማስፈረም ይፋዊ ንግግር ማድረግ ጀምሯል። ይህ ተጫዋች ማን ነው የሚሉትን ጉዳዮች እናያለን። እነዚህንና ሌሎች ጉዳዮችን አካተን ከእናንተ ከውድ ቤተሰቦቻችን ጋር አብረን ቆይታ የምናደርግ ነው የሚሆነው። ወደ መረጃዎቻችን ለፍና የዓለም የክለቦች ዋንጫ መረጃችንን ቀዳሚ እናድርግ። የዓለም የክለቦች ዋንጫ እንግዲህ አሁን አንድ ሳምንት ሊሞላው ጥቂት ቀናት ብቻ ናቸው የቀሩት። ትላንትና እንደዚሁ የተደረጉ ጨዋታዎች ነበሩ። ቀዳሚ የነበረው የማንቸስተር ሲቲ እና የዋይዳድ ካዛብላንካ ጨዋታ ነበር። የአፍሪካ ክለቦች እንግዲህ ውጤት እያቃናቸው አይደለም የሚገኘው። በባለፈው አልሃሊ አቻ ተለያይቷል ከኢንተር ማያሚ ጋር። ከዛ ውጪ ኤስ ቱኒዝ እንደዚሁ ሽንፈት አስተናግዷል። ትላንትና ደግሞ ዋይዳድ ካዛብላንካ በማንቸስተር ሲቲ 2-0 በሆነ ውጤት ተሸንፏል። ፊልፋደን በሁለተኛው ደቂቃ እንዲሁ ደግሞ የረሚ ዶኩ በ42ኛው ደቂቃ ባስቆጠሯቸው 2 ግቦች ማንቸስተር ሲቲ ከጨዋታው ላይ ሙሉ 3 ነጥብ ይዞ መውጣት ችሏል። ኮልዊስ ሲሪየስ ፋውል በሚል 88ኛው ደቂቃ ላይ በሰራው ከበድ ያለ ጥፋት በቀይ ካርድ ከሜዳ ተሰናብቷል። የማንቸስተር ሲቲዎቹ አዳዲስ ፈራሚዎች በተለይም በክረምቱ የፈረሙት በትላንትናው ጨዋታ ላይ የመሰለፍ እድል ነበራቸው። በትላንቱ ጨዋታ ላይ ቲያኒ ራይንደርስ እንዲሁም ደግሞ ራያን ቼርኪ በቋሚ 11 ውስጥ ተሰልፈው መጫወት የቻሉ ተጫዋቾች ናቸው። ከዛ በተጨማሪ ደግሞ ሮድሪ ኦልሞስት ከረጅም ወራት ጉዳት በኋላ ከ9 ወይም ከ10 ወራት ጉዳት በኋላ ትላንትና ተቀይሮ ወደ ሜዳ በመግባት ጨዋታውን ማከናወን ችሏል። ትላንትና እንግዲህ 60ኛው ደቂቃ ላይ ተቀይሮ በመግባት ለ30 ደቂቃዎች ያክል ተሰልፎ ሜዳ ላይ መጫወት የቻለ ተጫዋች ነው። ትላንትና ማንቸስተር ሲቲ 2-0 በሆነ ውጤት አሸንፈው በመውጣት ምድቡን እንግዲህ ከዩቬንቱስ በመከተል በግብ ክፍያ አንሶ እየመራ የሚገኝበትን እድል ፈጥሯል። ከዛ ውጭ ምሽት 1 ሰዓት ላይ ደግሞ የተደረገው ሪያል ማድሪድ እና የአልሂላል ጨዋታ ነበር። ጨዋታው በብዙ መንገድ ሲጠበቅ ቆይቷል። ምክንያቱም ትሬንት አሌክሳንደር አርኖልድ ከሊቨርፑል ከመጣ በኋላ የመጀመሪያ ጨዋታውን የሚያደርግበት እንዲሁ ደግሞ ከቦርንመዝ ይህንን ክለብ የተቀላቀለው ዲያን ሁይሰን የመጀመሪያ ጨዋታውን የሚያደርግበትና ከበርካታ ዓመታት የካርሎ አንቼሎቲ ቆይታ በኋላ አሰልጣኝ ቻቢ አሎንሶ በአሰልጣኝነት የመጀመሪያ ሪያል ማድሪድ ጨዋታውን የሚያከናውንበት ጨዋታ ስለነበር ከዛም ባሻገር ደግሞ አዲሱ የአልሂላሉ አሰልጣኝ ሲሞኔ ኢንዛጊ ከኢንተር ሚላን የዓመታት ቆይታቸው በኋላ የመጀመሪያ ጨዋታቸውን የሚያደርጉበት ጨዋታ ስለሆነ በጣም በጉት የሚጠበቅ ጨዋታ ነበር። ጨዋታው 1-1 ነው የተጠናቀቀው። በተለይም በመጀመሪያው አጋማሽ አልሂላሎች ፍጹም የበላይነት የወሰዱበት ጨዋታ ነበር ሊባል ይችላል። በግብ ሙከራ ረገድ በርካታ እንቅስቃሴ
እንቅስቃሴዎችን በማድረግ ጭምር የተዋጣለት የመጀመሪያ አጋማሽ ማሳለፍ ችሏል። በሁለተኛው አጋማሽ ደግሞ የተሻለ እንቅስቃሴ ማሳየት የቻለው ሪያል ማድሪድ ነበር። ግን ደግሞ ሁለቱም ቡድኖች 1-1 ነው ጨዋታቸውን ያጠናቀቁት። በትላንትናው ጨዋታ ላይ ጎንዛሎ ጋርሲያ የመጀመሪያ ግቡን ማስቆጠር ይችላል። በ34ኛው ደቂቃ ላይ እንደ አርሰናል ባሉ ክለቦች የሚፈለገው ሮድሪጎ ጎዬሽ ነው። በ34ኛው ደቂቃ ቆንጆ አሲስት ያደረገለት ተጫዋች ኳሷን ወደ ግብነት መቀየር ችሏል። በተለይም በዚህ የጨዋታ እንቅስቃሴ ላይ እንደተመለከት ነው ሪያል ማድሪዶች ከዛ ቀደም በርካታ የግብ ሙከራዎች ሲደረግባቸው ቆይቷል። ያም ቢሆን ግን ጎንዛሎ ጋርሲያ የመጀመሪያውን ግብ አስቆጠረ። 41ኛው ደቂቃ ላይ ታዲያ ከ7 ደቂቃዎች በኋላ አልሂላሎች በሰራባቸው ጥፋት ሩበን ኔቬሽ የቀድሞው የወልቭስ ተጫዋች በፍጹም ቅጣት ምት ግብ በማስቆጠር አልሂላልን አቻ ማድረግ የቻለበትን ጎል ነው ማስቆጠር የቻለው። የመጀመሪያው አጋማሽ እንግዲህ በዚህ ውጤት ሊጠናቀቅ ችሏል። በሁለተኛው አጋማሽ እንደነ ሉካ ሞድሪች ያሉ ተጫዋቾች ተቀይረው ወደ ሜዳ መግባት ችለው ነበር። 92ኛውም ደቂቃ ላይ ደግሞ የፍጹም ቅጣት ምት ሪያል ማድሪድ አግኝቶ ነበረ ፌዲ ቫልቬርዴ፣ ነገር ግን ሊጠቀምበት አልቻለም። ያሲን ቦኖ የፍጹም ቅጣት ምቱን መልሶበታል። ጨዋታው እንግዲህ በ1-1 ውጤት ነው የተጠናቀቀው። ከጨዋታው መጠናቀቅ በኋላ በተለይም የቻቢ አሎንሶ አስተያየት ይጠበቅ ነበረ። ስለ ጨዋታው ምን አይነት አስተያየት ይሰጣል በሚል በጣም የሚያሳፍር ነው ብሎ ነው የአሰልጣኝ አስተያየቱን የሰጠው። በተለይም በመጀመሪያው አጋማሽ ጥሩ አልነበርንም፣ ይሄ ደግሞ የሚያሳፍር ውጤት ነው። በሁለተኛው አጋማሽ ጥሩ ለመጫወት ሞክረናል የሚል አስተያየት ነው የሰጠው። ከዛ ውጪ ስለ ትሬንት አሌክዛንደር አርኖልድ እና ስለ ዲያን ሁይሰንም አስተያየት ሰጥቷል። ጥሩ የመጀመሪያ ጨዋታቸውን አሳልፈዋል የሚል ሀሳብን የተናገረው። ከዛ በተጨማሪ የኬሊያን ኤምባፔ ጉዳይ ትላንትና በጨዋታው ላይ አልተሰለፈም ነበር ከህመም ጋር ተያይዞ። እሱም በዚህ ጨዋታ ላይ በሰጠው አስተያየት ህመም ገጥሞታል፣ ነገር ግን ቀጣዮቹን ቀናት እሱ ወደ ሜዳ ይመለሳል የሚለውን ጉዳይ በደንብ መከታተልና መገምገም ይጠበቅብናል የሚል አስተያየት ነው የሰጠውና እንግዲህ ትላንትና የነበረው የሪያል ማድሪድ ጨዋታ በዚህ ውጤት ተጠናቋል። ሌሊት ላይ ደግሞ 2 ጨዋታዎች ተደርገው ነበር። ሌሊት 7 ሰዓትና 10 ሰዓት ላይ ፓቹካ በሳልዝበርግ 2-1 በሆነ ውጤት ተሸንፏል በትላንትናው የጨዋታ መርሃ ግብር። ከዛ ውጭ ደግሞ እንደዚሁ ዩቬንቱስ አላይንን 5-0 በሆነ ውጤት አሸንፎ ነው መውጣት የቻለው። ኮሎሞ በትላንትናው ጨዋታ ላይ 2 ግቦችን ማስቆጠር ችሏል። ከዛ ውጪ እንደዚሁ ኬናን የልዲዝ 1 ግብ ማስቆጠር የቻለ ተጫዋች ነው። ኮንሴሳው 1 ግብ አስቆጥሯል በጨዋታው የመጀመሪያው አጋማሽ ላይ። ሁለተኛው አጋማሽ ላይ ደግሞ 1 ተጨማሪ ግብ አስቆጥሮ ዩቬንቱስ 5-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። የዓለም የክለቦች ዋንጫ ጨዋታዎች ዛሬም እንደዚሁ ቀጥለው ይደረጋሉ። ምሽት 1 ሰዓት ላይ ፓልሜራስ ከአልሃሊ ጨዋታውን ያደርጋል። ምሽት 4 ሰዓት ኢንተር ሚያሚ ከፖርቶ ጋር ጨዋታውን ያከናውናል። እንዲሁ ደግሞ ሌሊት 7 ሰዓት ሲያትል ሳውንደርስ ከአትሌቲኮ ደ ማድሪድ ጨዋታቸውን ሲያከናውኑ ሌሊት 10 ሰዓት ደግሞ ፔዤ ከቦታፎጎ ጋር ጨዋታቸውን የሚያከናውን ይሆናል። የዓለም የክለቦች ዋንጫ መረጃዎቻችን እነዚህን ይመስላሉ። ወደ ሌሎች መረጃዎቻችን ለፍና በተለይም ቀደም ሲል ያስተዋወቅኳችሁን መረጃዎች እንመልከት። ሊቨርፑልን ጉዳይ ነው ቀዳሚ የምናደርገው። ሊቨርፑል እንግዲህ በተለይም ከአንድ ተጫዋቹ ጋር ሊለያይ የመቃረቡ ዜና በስፋት እየተሰማ ነው የሚገኘው። አትሌቲኮ ደ ማድሪድ ይህንን የሊቨርፑል ተጫዋች ለማስፈረም በግል ደረጃ ከስምምነት ላይ ደርሷል የሚሉ መረጃዎች እየወጡ ነው የሚገኙት። እንግዲህ እንደምታውቁት አትሌቲኮ ደ ማድሪድ የግራ መስመር ተመላላሽ ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። ታዲያ ከዛው ከስፔን አስይዞት እንደወጣው መረጃ ከሆነ ሮበርትሰን ከሊቨርፑል ጋር የሚለያይበት እድል የበለጠ እየሰፋ ስለመምጣቱ ነው እየተነገረ የሚገኘው። ተጫዋቹ እንደውም ከአትሌቲኮ ማድሪድ ጋር ለመነጋገር ፈቃደኛ መሆኑንና ኢቭን ደግሞ ለአትሌቲኮ ወደ ማድሪድም ወደ ክለቡ ለማቅናት እንደሚፈልግም ተናግሯል የሚሉ መረጃዎች እየወጡ ነው የሚገኙት። በእርግጥ ሊቨርፑል ከተጫዋቹ ዝውውር 5 ሚሊዮን ፓውንድ ገደማ ይፈልጋል ተብሏል። እንደዛም ሆኖ ግን በተለይ ሚሎስ ኬርኬዥን ወደ ክለባቸው የሚያመጡ ስለሆነ የሮበርትሰን በዛ ክለብ ውስጥ መቆየት ብዙም የሚታሰብ አይደለም። ተጫዋቹ ወደ አትሌቲኮ ማድሪድ ሲሄድ የምንመለከትበት እድል በጣም እየሰፋ መጥቷል። ከዚህ በኋላ የሚቀረው እርስ በርስ ክለቦቹ የሚያደርጉት ድርድር ነው። በምን ያክል ሚሊዮን ፓውንድ በየትኛው የገንዘብ መጠን ወደዛ ክለብ ይዘዋወር በሚለው ጉዳይ ላይ ሁለቱ ክለቦች ጠንከር ያሉ ውይይቶችን ሲያደርጉ ልንመለከት እንችላለን። ነገር ግን ደግሞ ይህንን ተጫዋች ለማስፈረም አትሌቲኮ ደ ማድሪድ በግል ደረጃ ከስምምነት ላይ መድረሱ እየተነገረ ነው የሚገኘው። ከዛ ውጭ ወደ ሌሎች ጉዳዮቻችን ስናልፍ ቼልሲን የተመለከቱትን መረጃ እናጋራችሁ። ቼልሲ በተለይም የብራይተኑን የፊት መስመር ተጫዋች ዣኦ ፔድሮን ለማስፈረም ይፋዊ ንግግር ማድረግ መጀመሩ እየተነገረ ነው የሚገኘው። ተጫዋቹ
ገበያ ላይ አቬለብል ከሆኑ ወይም ደግሞ ከሚገኙ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ያም ቢሆን ግን እስካሁን ድረስ ደፍሮ ይህንን ተጫዋች ለማስፈረም የሚንቀሳቀስ ክለብ አልነበረም። አሁን ግን እንደሚወጡት ዘገባዎች ከሆነ ቼልሲ ይህንን ተጫዋች ለማስፈረም ይፋዊ ንግግሮችን ማድረግ መጀመሩ ነው እየተነገረ የሚገኘው። ምን ያክል ደግሞ ተጫዋቹን ለማስፈረም ሊሳካለት ይችላል የሚሉትን በቀጣዮቹ ጊዜያት ላይ የምንመለከት ይሆናል። ከዚሁ ከቼልሲ መረጃ ጋር ተያይዞ ቼልሲ የአስተን ቪላውን አማካይ ሞርጋን ሮጀርስን ወደ ክለቡ ለማምጣት ፍላጎት ማሳየቱ የተነገረ ነው የሚገኘው። ሜል ነው ይዞት የወጣው መረጃውን። በተለይም ደግሞ ተጫዋቹን ለማምጣት በሚደረገው ከፍተኛ ጥረት ተጫዋቹ ገበያ ላይ የሚገኙም ተጫዋቹ ነው። አስተን ቪላ ጥሩ ገዢ ክለብ ከተገኘ ተጫዋቹን ለመሸጥ ፈቃደኛ ነው። ስለዚህ ያመኑን ተከትሎ ከዚህ ክለብ ጋር ሊለያዩ የሚችሉበት እድል በጣም ሰፊ ነው። ሞርጋን ሮጀርስ ቼልሲም ተጫዋቹን ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። ከዛ ውጪ ወደ አርሰናል ጉዳዮችን እለፍና የአርሰናልን የተመለከቱትን ጉዳዮች ላድርሳችሁ። ቀዳሚ የምናደርገው የቪክተር ዮኬሬሽን ጉዳይ ነው። እንግዲህ አርሰናል ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ይታወቃል። ከዛም በተጨማሪ ደግሞ በራሱ በተጫዋቹም በኩል ከማንቸስተር ዩናይትድ ይልቅ አርሰናል መምረጡ በስፋት ሲዘገብ ቆይቷል። ነገር ግን ደግሞ ራሱ ስፖርቲንግ የተጫዋቹን ከአርሰናል ጋር የሚያደርገውን ድርድር እንዳቋረጠበት ነው እየተነገረ የሚገኘው። ያም ደግሞ ተጫዋቹን የበለጠ እንዳናደደውና እንዳበሳጨው ከክለቡም ጋር የበለጠ ንትርክ ውስጥ እንዲገባ እንዳደረገው ነው ሚረር ይዞት የወጣው መረጃ የሚያሳየው። በተለይም ደግሞ ስፖርቲንግ ለተጫዋቹ ዝውውር የሚፈልገው ገንዘብ አለ። ተጫዋቹ ደግሞ ባነሰ ዋጋ አርሰናል ሊያስፈርበው እንደሚፈልግ ስለሚያውቅ ከክለቡ እንዲለቁት ይፈልጋል። በዛ ጉዳይ ላይ ከክለቡ ጋር መስማማት ውስጥ እንዳልገቡ ነው እየተነገረ የሚገኘው። ይህንን ጉዳይ በተመለከተ በእርግጥ ሌላ ዘገባ እንሰራላችኋለን። እንደዛም ሆኖ ግን ተጫዋቹ በክለቡ በሚያደርገው ሁኔታ ደስተኛ እንዳልሆነ እየተነገረ ነው ያለው። ከዚሁ ከአርሰናል መረጃ ጋር ተያይዞ ቅድም መግቢያ ላይ ያስተዋወቅኳችሁን ማይልስ ሉዊስ ስኬሊን ጉዳይ እንመልከት። ተጫዋቹ በሪያል ማድሪድ የሚፈለግ ተጫዋች እንደሆነ ይታወቃል። አሁን ግን እንደሚወጡት መረጃዎች በተለይም ዚ አትሌቲክ ይዞት እንደወጣው መረጃ ከሆነ ተጫዋቹ ከአርሰናል ጋር ለረጅም ጊዜ የሚያቆየውን ውል ለመፈራረም በአርሰናል ውሉን ለማደስ መቃረቡ ነው እየተነገረ የሚገኘው። እናም ደግሞ ተጫዋቹ በአርሰናል ውሉን በሚያራዝምበት ጊዜ በጣም በዓለማችን ላይ ከፍተኛ ታዳጊ ተከፋይ የሚያደርገውን ውል እንደሚፈራረም ጭምር ነው እየተነገረ የሚገኘው። በደሞዙ ላይ የከፍተኛ ደሞዝ ጭማሪ እንደሚደረግለትም ጭምር እየተነገረ ነው ያለው። ተጫዋቹ እንግዲህ በአርሰናል ውሉን ለማራዘም መቃረቡን ዚ አትሌቲክ ይዞት የወጣው መረጃ ያሳያል። እዛው አርሰናል ቤት ቆይታ እናድርግና አርሰናሉን ረዳት አሰልጣኝ ካርሎስ ኩዊስታን እንመልከት። እንግዲህ ካርሎስ ኩዊስታ ከ2021 ጀምሮ በአርሰናል ቤት ቆይታን ማድረግ የቻለ ከሚኬል አርቴታ ረዳት አሰልጣኞች መካከል አንዱ እንደሆነ የሚታወቅ አሰልጣኝ ነው። የሚኬል አርቴታ ረዳት አሰልጣኞች እንግዲህ ይታወቃሉ። እነ ኒኮላይ ዮቨር እና አልበርት ስቲቨንበርግ፣ ራሱ ካርሎስ ኩዊስታን እና ኢናኪ ፔናን ጨምሮ በርካታ ረዳት አሰልጣኞቹ የሚታወቁ ነበሩ። አሁን ግን ካርሎስ ኩዊስታ ከክለቡ ጋር ሊለያይ የሚችልበት እድል በጣም እየሰፋ መጥቷል። ዘጋርዲያን ይዞት እንደወጣው መረጃ ከሆነ ይህ የአርሰናል ረዳት አሰልጣኝ ወደ ጣሊያኑ ክለብ ፓርማ ለዋና አሰልጣኝነት እድል እንዳገኘ ነው መረጃዎቹ የሚያሳዩት። ስለዚህ ከዚህ ክለብ ጋር የሚለያይበት እድል በጣም እየሰፋ መምጣቱ ነው የተነገረ የሚገኘው። እንግዲህ እሱ ከአርሰናል የሚወጣ ከሆነ ምናልባትም ደግሞ ይህ አሰልጣኝ ከአርሰናል ጋር መለያየቱ ማይቀር ከሆነ ሚኬል አርቴታ በማን አሰልጣኝ ይህንን ቦታ ሊተካው ይችላል የሚሉትን እንግዲህ በቀጣይ የሚኬል አርቴታና እንዲሁ ደግሞ የአርሰናል ከፍተኛ የቤት ስራ እንደሚሆንም ጭምር በርካቶች እየዘገቡ ይገኛሉ። ከዛ ውጪ በእንግሊዝ ውስጥ ቆይታ ስናደርግ የሼፊልድ ዩናይትድ መረጃ እንመለከታለን። ሼፊልድ ዩናይትድ አሰልጣኙን ማሰናበቱ እንግዲህ ትላንትና ምሽት ላይ ሲወጣ የነበረ መረጃ ነው። ከክሪስ ዋይልደር ጋር ክለቡ መለያየቱ በመረጃዎች ደረጃ ሲወጣ ቆይቷል። አሁን ደግሞ ሲወጡ እንደነበሩ መረጃዎች ከሆነ በተለይም ሼፊልድ ዩናይትድ አዲስ አሰልጣኝ ለመሾም ከመጨረሻው ምዕራፍ ላይ መድረሱ ነው እየተነገረ የሚገኘው። እንግዲህ በጋራ ስምምነት ነው ከክሪስ ዋይልደር ጋር ሼፊልድ ዩናይትድ መለያየቱ ሲዘገብ የቆየው። አሰልጣኙ እንደምታውቁት ከሼፊልድ ዩናይትድ ጋር በጣም ሰፊ ቁርኝት ያላቸው አሰልጣኝ እንደሆኑ ይታወቃል። አሁን ደግሞ ከዚህ ክለብ ጋር የመለየታቸው ነገር በደንብ በስፋት እየተዘገበ ነው የሚገኘው። እንግዲህ አሰልጣኙ አሁን ከዚህ በኋላ ከክለቡ ጋር ከተለያዩ በኋላ አዲስ አሰልጣኝ የማምጣት ነገር በዚህ ክለብ ውስጥ የሚጠበቅ ርዕሰ ጉዳይ
ሆኖ በብዙዎቹ እየተነገረ ይገኛል። የመጨረሻዎቹን መረጃዎች እናደርሳችሁ ውድ ቤተሰቦች። ነገር ግን ከዛ አስቀድሞ ውድ ቤተሰቦቻችን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ ቤተሰብ እንድትሆኑ የአክብሮት ግብዣችንን እናቀርባለን። ወደ ሌሎች ጉዳዮቻችን ለፍና የዝውውር መረጃዎችን እንመልከት። በተለይም ኤስ ሮማ የቀድሞውን አሰልጣኝ ወደ ክለቡ ለማምጣት እየሰራ እንደሆነና ምናልባትም ያ ደግሞ የሚሳካለት ነገር እንደሆነ ነው መረጃዎቹ የሚያሳዩት። ኤስ ሮማ እንግዲህ የኤሲ ሚላንና የሬኒሱን የቀድሞ ስፖርቲንግ ዳይሬክተር ሪኪ ማሳራን ወደ ክለቡ ማምጣቱን ማረጋገጡም ጭምር ነው እየወጡት ያሉት መረጃዎች የሚያሳዩት። እንግዲህ ይህንን የቀድሞ ስፖርቲንግ ዳይሬክተር ወደ ክለባቸው ለማምጣት ከፍተኛ ስራዎች መስራታቸው እየተነገረ ይገኛል። ከዛ ውጪ ወደ ሌሎች ጉዳዮቻችን ስናቀና የሊድስ ዩናይትድ መረጃ እናገኛለን። ሊድስ ዩናይትድ አዲስ ተጫዋች ለማስፈረም የመጨረሻው ምዕራፍ ላይ መድረሱ ነው እየተነገረ የሚገኘው። እንግዲህ ሊድስ ዩናይትድ በሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ላይ እንደሚጫወት ይታወቃል። 22 ሚሊዮን ዩሮ ለኡዲኒዜ በመክፈል ጃካቢዮልን ወደ ክለባቸው ለማምጣት የመጨረሻው ምዕራፍ ላይ መድረሳቸው እየተነገረ ነው የሚገኘው። ምናልባትም ደግሞ በዝውውር መስኮቱ ላይ እንግዲህ ከፍተኛ ተሳትፎ በማድረግ የሚቀጥለው ዓመት ላይ ከፕሪሚየር ሊጉ አለመውረድ ከፍተኛ ጥረት እንደሚያደርጉ ይጠበቃል። ኤዲን ዜኮን የተመለከተውን መረጃ ደግሞ እናደርሳችሁ። ኤዲን ዜኮ በተለይም አሁን እየወጡ እንዳሉ መረጃዎች ከሆነ ወደ ፊዮረንቲና የሚያደርገው ዝውውር ሙሉ በሙሉ የመጠናቀቁ እድል ከመጨረሻው ምዕራፍ ላይ ደርሷል የሚሉ መረጃዎች እየወጡ ይገኛሉ። ይህን ተጫዋች እንግዲህ በበርካታ ክለቦች እናውቀዋለን፣ ማንቸስተር ሲቲን ጨምሮ። አሁን ደግሞ ወደ ፊዮረንቲና ማቅናቱ ተረጋግጧል። ዛሬ ሐሙስ ዕለት ማለት ነው ሙሉ በሙሉ ዝውውሩ እንደሚጠናቀቅ ይጠበቃል። ተጫዋቹ የአንድ ዓመት ውል በመፈራረም እስከ 2027 ድረስ በክለቡ የሚያቆየውን አዲስ ውል እንደሚፈራረም ጭምር ነው እየወጡት ያሉት ዘገባዎች የሚያሳዩት። ከዛ ውጪ ወደ ሌሎች መረጃዎቻችን ደግሞ ስናቀና የሚሃይሎ ሙድሪክን ጉዳይ ነው የምናገኘው። እንግዲህ ሚሃይሎ ሙድሪክ በተለይም የጸረ አበረታች መድኃኒት በመውሰድ ጉዳይ ለረጅም ወራት ከእግር ኳስ ታግዶ ቆይቷል። ቼልሲም እንግዲህ እሱን ሜዳ ላይ እያሰለፈ ወይም ደግሞ እያጫወተ አይደለም የሚገኘው እና አሁን እየወጡ እንዳሉ መረጃዎች ከሆነ ተጫዋቹ የ4 ዓመታት የእግር ኳስ እገዳ ሊጠብቀው እንደሚችል ነው እየተነገረ የሚገኘው። ከዛው በተለይም ደግሞ ከኤፍኤ እየወጡ እንዳሉ መረጃዎች ከሆነ ተጫዋቹ በአንቲዶፒንግ ጉዳይ የመጠርጠሩ ነገር ሙሉ በሙሉ መረጋገጡና የተከለከለ ሰብስታንስ መውሰዱ ወይም የተከለከለ ንጥረ ነገር መውሰዱ መረጋገጡን ተከትሎ ምናልባትም ከዚህ በኋላ ለ4 ዓመታት በእግር ኳስ ላንመለከተው እንደምንችል ነው እየተነገረ ያለው። ተጫዋቹ እንግዲህ የእግር ኳስ ኬሪየሩ ከፍተኛ የሆነ ውጣ ውረድ እየበዛበት ይገኛል። ከሻክታር ዶኔስክ ከወጣ በኋላ ወደ ቼልሲ ነበር የወጣው። ነገር ግን ወደ ቼልሲ ከመጣ በኋላ ደግሞ ጥሩ ጊዜን እያሳለፈ አይደለም። አሁን ደግሞ የ4 ዓመታት ቅጣት ሊጠብቀው እንደሚችል የወጡት ያሉት ዘገባዎች ያሳያሉ። ከዛ ውጪ ወደ ቤኔፊካ መረጃ እናቀና። ቤኔፊካ አማድ ዴዲችን ወደ ክለቡ ለማምጣት ከአርቢ ሳልዝበርግ ማለት ነው መቃረቡ እየተነገረ ነው የሚገኘው። ለተጫዋቹ ዝውውር ቤኔፊካ 10 ሚሊዮን ዩሮ እንደሚከፍል መረጃዎቹ ያሳያሉ። ቀጣዮቹ ጊዜያት እንግዲህ ሙሉ በሙሉ የተጫዋቹ ዝውውር የሚያጠናቀቁበት ጊዜ ይሆናል ተብሎ ይጠበቃል። የመጨረሻው መረጃችንን ላድረሳችሁ የዳርዊን ኑኔዝ ጉዳይ ነው በስፋት የተነገረ የሚገኘው። ተጫዋቹ እንግዲህ ከሊቨርፑል ጋር የሚለያይበት እድል የበለጠ እየሰፋ መጥቷል። ምናልባት ከዚህ በኋላ በሊቨርፑል የማንመለከተው ተጫዋች ነው የሚሆነው። የትኛው ክለብ ነው ቀጣዩ ማረፊያው የሚለው ብቻ ነው ያልተረጋገጠው እንጂ ከዚህ ክለብ የመውጣቱ ጉዳይ ሙሉ በሙሉ የተረጋገጠ ጉዳይ ይመስላል። ዳርዊን ኑኔዝ እንግዲህ ከአንፊልድ ሮድ መውጫው በር ላይ ስለመቆሙ ነው የሚወጡት መረጃዎች የሚያሳዩት። ውድ ቤተሰቦቻችን እንግዲህ ለዛሬ ጠዋት የያዝኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የአራዳ ሜዳ ኦፊሻል ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። መረጃዎቻችን እነዚህን ይመስላሉ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። በሌሎች የፕሮግራሞቻችን እስከምንገናኝ መልካም ቆይታ፣ መልካም ዕለተ ሐሙስ እንዲሆንላችሁ እንመኛለን።